ትቀጥፋለህ እንዴ? መልስ ስጥ እንጂ ኢንሻአላህ በል አንብብ። ስልክ ሳይደውልልህ አትቅጠፍ። አሁን አንብብ። እሺ ቃላቶችን አስተካክል። እሺ አባቴ ነው ብሎ ኢየሱስ ክርስቶስ ተናግሯል ወይንስ አልተናገረም? እዚህ ጋር መያዝ ያለብህ አንተ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ከድንግል ማርያም ብቻ ሳይሆን የተወለደ ቅድመ ዓለማትን ከመፈጠሩ በፊት እንደነበረ በመጽሐፍ ቅዱስ ባህሪ የሚባል እዛ ነው። ገብቶሃል? ዓለማት ከመፈጠሩ ስለነበረ ተወልጃለሁ ይላል እዚህ ጋር። ዓለማት ከመፈጠሩ በፊት መገኘት የባህሪ አባትነቱን ያሳያል የሚል ቃል አለ ወይ መጽሐፍ ቅዱስ? ተወልጃለሁ ይላል እያልኩ። ከምኑ ነው የወለደው? ከማህፀኑ ነው አብ የወለደው ወይንስ አይደለም? እንዳንተ በቃ ሊሄድ አናውቅም። በምን እንደወለደው ቤት እንደተወለደ ከማህፀኑ አናውቅም። እሱን እግዚአብሔር ያውቀዋል እንጂ ከማህፀኑ ነው። ማስረጃ እንስጠን። እሱን ገብቶሃል እኮ አላወቅም። አንተ አይደለ እኔ ላሳይህ ወይ ማስረጃ መጽሐፍ ችግር መጀመሪያ የኔ ሐሳብ እሺ ትወስረኛለህ። መጀመሪያ እኔ ያመጣሁት ጥቅስ ነው እኮ አብ ወለደው አይደለ? አብ እንዴት ነው የወለደው? ከማህፀን ነው የወለደው ወይንስ አይደለም? እንዴት እንደወለደው ምን እሱ እኮ አይመለከት። እኔ ናታ ያለ በግድህ ተመልከት። አሰልጣለሁ ሁሌ ትራንትራ እንደዛ ወጣ ለምንድነው ምንድነው መፍራት? እናውጣለን ጥያቄ ትገባለህ። እሱን በኋላ ትጠይቀኛለህ። አውጣ ለምን ትፈራለህ ነው ጥያቄ። ለምን ትደረግ አዳም መጀመሪያ መልስልኝ። አንድ አውጣለት። ከማህፀን ነው የወለደው። አውጣለት አንድ ጊዜ መጀመሪያ መልስልኝ። አሳየኝ። አታሳየኝ አላልኩህም። መጀመሪያ መልስልኝ። ልናሳየህ ነው። አይደለም የራስህ ሀሳብ ምን ብለው ነው? ከባህ ጋር አይደለም ከራስህ ሀሳብ አይደለም ከመጽሐፍ ቅዱስ ነው። የኔ ሀሳብ መጀመሪያ ተስማምተሃል አልተስማምተህም? አይደለም ለምን ወደዛ ትገባለህ? ትቀበላለህ አትቀበልም? መቼ ጠይቄያለሁ። ነቢያት ምንድን ናቸው ብዬ አልጠየቅኩም። ነቢያት ምንድን ነው? ነቢያት ለምሳሌ እንደ ሙሴ ያሉ የተናገሩትን ነገር ትቀበላለህ ወይስ አትቀበልም? እነማን ናቸው ነቢያት? አይደለም ጥያቄ ምንድን ናቸው ነቢያት ነው ጥያቄ። ነቢይ ምንድን ነው? በቃ የመረዳት ችግር ስላለብህ ወይ ከሌላ ሰው ጋር ላውራ። ግልጽ እኮ ነው ጥያቄው። ፈዝ በቃ እውቀት ይቺው ናት። ነቢይ ትቀበላለህ? ላስተምረን ነቢይ። እሺ ሙሴ አታውቅም? ለምሳሌ ሙሴ አሁን እናንተ አዳምጠሽ ላውራ። አዳምጥ ላውራ። በቃ ይሄን ነው የምታውቀው? ሙሴ እናንተ የእግዚአብሔር ልጆች ናቸው። ጥያቄ ምንድን ነው? ጥያቄ አላህ 32 ሱራ ነው የለቀቀው ፊልም አይደል? ምን 32 ከዛ 30 ቆሩ፣ ሁለት ወሰዳቸው አይደል ወደ ሰማይ። ያኔ አማርኛ ትንሽ ደካማ ነው፣ ግን ልበል የፈለኩት አላህ አሁን ሙስሊምና ላይ 30 ጁዝ ነው ያለው። ቁርአን ድሮ ግን 32 ነበር። አው ማን ያለው ነው? 32 አልነበረም እንደ ሱራ። እስልምና የነቢያቶች እምነት ነው ይባላልና ከቁርአን ውጪ ምንድነው ማስረጃው? ነቢያቶች እነ አብርሃም ወይም ኢብራሂም እነሱ አላህን ያመልኩ እንደነበረ ማስረጃው ምንድነው? እስቲ እሱን ንገረኝ እስቲ ከቻልክ። አየሽ ከቁርአን ውጪ መሆኑ መስፈርት አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሆነ የተናገሩት እሱ ማስረጃ ሊሆን አይችልም። ምክንያቱም እርሳቸው የመጡት ከነ አብርሃም ከነ ኢስሐቅ ከነ ሙሴ ከነ መሲሁ በኋላ ነውና እርሳቸው ከዚያ በኋላ መጥተው በራሳቸው ቢናገሩ ስላለበት ዘመን ይመጡ ነበርክ በዚያ ዘመን የሚል ጥያቄ ጠይቀው፣ ግን የቁርአን ተናጋሪ ማን ነው ብለን ስናይ አምላክ አላህ ሱብሓነሁ ወተዓላ ነው ያወረደላቸው። እርሱ ደግሞ ጊዜ የሚገድበው አይደለም። የአብርሃምን የኢስሐቅ የያዕቆብን ዘመን ሁሉ የሚያውቅና የፈጠረ ያን ሁሉ ያስገኘ አምላክ ነው እየተናገረ ያለው። አላህ በቁርአን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ሙሐመድ ሆይ ይህን ቁርአን ለሰዎች ያወረደው ማን ነው አለ? ሙሐመድ ነው አለ? ላ አይደለም፣ የሰማያትንና የምድር ሚስጥር ሁሉ ከሚያውቀው ከአምላካችሁ ከአላህ ዘንድ ተወረደ በላቸው ይላል። አየህ፣ ለእርሳቸው ቁርአን ያወረደው ለአብርሃም ለኢስሐቅ ለያዕቆብ እሱ የሚለውማ
እንደሱ ብሎ እኮ የነገረን እንደሱ ብሎ የነገረን ነብዩ መሐመድ ነው እንጂ ሌላ ሰው እኮ አይደለም አይደለ? ከሱ ውጪ ከዛ እንደነበሩ ምን ከመሐመድ ብቻ ነው ማረጋገጫችን። ሳሙኤል ሙሴ ብቻ ነው ማረጋገጫ ለእግዚአብሔር። ሌላ ማንም የለም። ከሙሴ በፊት እግዚአብሔር መኖሩን ያረጋገጠ አንድ ነቢይ ይስጠኝ አለ? ስለዚህ ሙሴ ብቻ ነው ያረጋገጠው። ነቢይ የመጣው ለምንድን ነው? ከሙሴ በፊት እግዚአብሔር መሆኑን ገለቦና ነበር። እሱ የኛ እኮ ይኸውልህ፣ እንደዛ ለማለት ራሱ እኮ የኛ አንድ ብቻ አይደለም ያለው፣ ብዙ ማስረጃዎች አሉ። ከ40 በላይ ነቢያቶች አሉ አይደለ? ግን እነሱ በሙሉ የተጻፉ ነገር ናቸው። አንድ የምጠይቅህን መልስ አንተ በመጣበት መንገድ። ከሙሴ በፊት እግዚአብሔር ነበር ወይንስ አልነበረም? ይታወቃል። ከሙሴ በፊት እግዚአብሔር ነበረ፣ ያለና የሚኖር ነው ዘላለም። በጣም ጥሩ። ከሙሴ በፊት ከነበረ መጽሐፍ ስጠኝ አንተ ማስረጃ፣ የተጻፈ ነገር። አንተ እኮ እያልክ ያለው አሁን እዛ ሙሴ ላይ ነው። እኔ ያልኩህ እዚህ ነው። ሲጀመር በሕገ ልቦና ነበር የሚያመልኩት። ማስረጃ አለህ ወይንስ የለህም? ከሙሴ በፊት ለመኖሩ ማስረጃ ከምንም ነገር ይሁን በሕገ ልቦና ነበረ የሚያመልኩት። ስለ ሕገ ልቦና ምናምን በሕገ ልቦና ነበር የሚያመልኩት። ከሙሴ በፊት ለመኖሩ አንድ ማስረጃ ስጠኝ። ምንድነው ማስረጃ? እግዚአብሔር ለመኖሩ ከሙሴ በፊት እኮ በሕገ ልቦና ማምለካቸው ነው። በቃ ማስረጃው ይሄ ነው። እሱን ማስረጃ ምንድን ነው? ለዚህ የተጻፈ ነገር ስትል በሕገ ልቦና ሲያመልኩ እንደነበር ከሙሴ በፊት በሕገ ልቦና እንደሚያመልኩ ይታወቃል። የታወቀ ነገር ይታወቃል ነው ማስረጃው። ከዛ በኋላ ነው የመጣው እኮ አሳየን ማስረጃ። ትልቁ ላይ ላድርግህና ከሙሴ አሁን እኮ የተመሰረተው እስልምና የተመሰረተ የተባለው አንዲት መንገድ ስጠን። እዳው ከሙሴ በፊት እግዚአብሔር ለመኖሩ የሆነ ማስረጃ የፈለግከው ይሁን። አንተ ሕገ ልቦናን በለው ሕገ ጭንቅላት ከፈለግከው አንተ ያላ እኮ ሕገ ልቦና መልስ እኮ ነው እኮ የተጻፈ ማስረጃ የለም። እግዚአብሔር ለመኖሩ ምንም ብታሳየው ነገር የለም። መጽሐፍ አለ፣ መጽሐፍቶች አሉ እኮ እነሱን በቃ እንደሱ መጽሐፍት አለ፣ መጽሐፍቶች አልከን። እነሱን ከፍተህ አሳየን እስኪ እግዚአብሔር ለመኖሩ። ካልሆነ እግዚአብሔር የለም ውሸት ነው ማለት ነው። ክፈት፣ ያላ ክፈት። በአንድ ሰው ላይ የተመረኮዘ አይደለማ፣ ብዙ አሉ እኮ። ክፈት። መጽሐፉ ራሱ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው አይደለ? ከሙሴ በፊት የለም። በቃ ጨርሰናል። አያቸው አረ ማሳየት አይችልም። ስለዚህ በሱ አካሄድ በሱ ሎጂክ ከመሐመድ በፊት የለም ማለት ነው። ልታቸው አይደለ? እናንተ ደግሞ ከመሐመድ በፊት የለም ማለት ነው። አሁን አዳምጥ፣ መልሱን አዳምጥ። እኛ እምነታችንን ከያዝነው መለኮታዊ መጽሐፍ ማረጋገጥ እንችላለን። እሱ ግን ከያዘው መጽሐፍ ወላሂ እምነቱን ማረጋገጥ አይችልም። አንድ ክርስቲያን ሌላ መጽሐፍ አልጠየቀም። በያዝከው መጽሐፍ ውስጥ እምነትህ የለም። በያዝከው መጽሐፍ ውስጥ የምታመልከው አምላክ የለም፣ አይታወቅም። ሌላ መጽሐፍ አልጠየቀም። ከዚያ በፊት ወይም ከዚያ በኋላ ምናምን ብዬ በእጅህ በያዝከው መጽሐፍ ሃይማኖትህን ማረጋገጥ አትችልም። ትችላለህ? አትችልም? እርግጠኛ ነህ? እሱን በፍጹም በመጽሐፍህ ላይ ሃይማኖትህን ማረጋገጥ አትችልም። እግዚአብሔር የማያውቀውም ነቢያቶች የማያውቁትም ክርስትና ያውቁታል ካልክ ለእኔ እምነቴ ልጅ ምናልባት አንተን እንትኔ ማለት አቅሙ ላይኖረኝ ይችላል፣ ግን ቀጥተኛ እንደሆነ ያውቃል። የሚያውቅ እምነትህን ከመጽሐፍህ አስረዳ አውጣና። ሌላ መጽሐፍ ከዚያ በፊት ብዬ አልጠይቅህም። በያዝከው መጽሐፍ እኔ ጥያቄ የነበረው ማለት እሱማ ያለ የኔ የራሴንም እኮ እንትን ላልል ይችላል። በቃል የታድርግ እሺ። ነቢያቶችን ይዘዋል ሁለቱም መጽሐፍ። ነገር ግን ሙስሊሞች እምነታቸውን ማረጋገጥ ይችላሉ የነቢያት እምነት እንደሆነ በመጽሐፉ ላይ። ክርስቲያኖች ግን በያዙት መጽሐፍ ላይ ነቢያቶችም ሆነ አምላክም አያውቁት። በክርስትና ማረጋገጥ አይችልም። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ዛሬ ወደ እስልምና ሃይማኖት ተቀላቅለሃል። ኢስላም ብሎ ማለት የነቢያቶች ሁሉ ሃይማኖት ነው። አምላክ ለነቢያት ሁሉ አንድ ጊዜ የደነገገላቸው ሃይማኖት ነው። ይሄ ሲናገር አምላካችን አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዥባቸው የነበረውን ሃይማኖት እያለ ይናገራል። እንግዲህ ነቢያቶች ሁሉ የታዘዙበት ሃይማኖት ነው ማለት ነው። ኢስላም ብሎ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ መገዛት ማለት ነው። በእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ሊያስተምሩ የመጡት ስለዚህ ነው። አንድና ብቸኛ ስለሆነው አምላክ ሊሰብኩ መጡ እንጂ በፍጹም አምላክ አንድም ሶስትም ነው ብለው ያስተማረ ነቢይ የለም። ያ አምላክ ደግሞ ከመለኮታዊ ባህርያቶቹ እርሱ ዘላለማዊ ሕያው እንደሆነ አስተምረዋል። በፍጹም የሚሞት አይደለም። ሞት እርሱ ጋር የለም። ሞት ያለው ፍጥረታት ጋር ብቻ ነው። አምላክ ስለ እኔ ኃጢአት ሲል ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለምና ማለት ነው። እሺ ናቲ፣ ስምህን መቀየር ከፈለግ እንቀይርልሃለን። ሻወር ተወስድና ስለ ሶላት አስተጋገድ ከአጠገብ ያሉ ሰዎች ያስተምርሃል። የዚህ ለአንተና ለመሰከርተ ለአንድ አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ናቲ፣ የምትወደው ደስ የሚልህ ስም አለ? አዎ። እሺ ማን የሚል ስም ትወዳለህ? መሐመድ። ሙሐመድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙሐመድ ማለት ምስጉኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። አላህ ስብሐነሁ ወተዓላ ነው ይሄን ስም መርጦ የሰጣቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ሊየ ኸምሰቱ አስማ፣ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ እያሉ ተናገሩ። እኔ አሕመድ ነኝ እያሉ ተናገሩ። ስለዚህ ምስጉኑ ማለት ነው። ለምን በዚህ ተጠሩ ከተባለ ሊአነ አልኸላኢቅ የሕመዱነሁ የውመ አልቅያማ ምን አወሊህም ኢላ አኽሪህም ወምን እንሲህም ኢላ ጀንህ ወምን አስገሪህም ኢላ አክበሪህም፣ እንዳለ ፍጥረት ሁሉ የትንሣኤ ቀን ቆሞ የሚያመሰግንባቸው ጊዜ ስለሚመጣ ነው። ማለት ለሰው ዘር የዋሉት ትልቅ ውለታ ለነቢ ሰለላሁ ዐለይሂ ወሰለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ ጥሪ አድርገውለታል። ይህን ህዝብ ከባዕድ አምልኮ ሁሉ አውጥቶታል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስም ነው ሙሐመድ የሚለው ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስምህ። ስለ ዑዱ አደራረግና ስለ ሶላት አሰጋገድ አስተምሩት። ሶላት ከእናንተ ጋር ይስገድ። ከዚያም ስለ ዲኑ እንዲማር በአቅራቢያ ወደሚገኝ መድረሳ አስገቡት። ከዚህ በኋላ ዲኑን በደንብ ተምሮ ትውልዱን የሚጠቅም ይሆናል ኢንሻአላህ። አላህ መልካምን ነገር ይወፍቀው ኢንሻአላህ። አላህ ጀዛህን ይክፈለው። ስዋ እንደ አይናችን ብለን የምንሳሳለው ወንድማችን አላህ ይጠብቅህ። በጣም ደስ ብሎኛል። እኔም ለእናትና ለአባቱ ደግሞ አላህ ሂዳያ እንዲሰጣቸው ዱዓ አድርግልኝ ማለት ነው። እሺ እሺ፣ መርሐባ መርሐባ ወንድምሽ። ጀዛከላህ ኸይር። አላህ ይጠብቅህ ሀቢቢ። መርሐባ መርሐባ ወንድም። ወያክ ወያክ። ይሄን አይችልም ሳሙኤል ይመስላል ይዛቻል። ይሄን ይመስላል። ስለዚህ አላህ ስብሐነሁ ወተዓላ ስለቀደሙት ስለላካቸው ነብያቶች ሲተርክልን ምን አለ? ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር ይላል ቃል በቃል። አብርሃም ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ያለ ወይ ብዬ ብጠይቀው የለም፣ ወፍ አይታወቅም። አብርሃም ምን እንደሆነ ሃይማኖት ግን ክርስትና እኮ የመጣው እኮ ኢየሱስ ክርስቶስ ነው የመሰረተው እኮ ክርስትና። ከዛ በፊት አይታወቅም ነበር ክርስትና። ክርስትና የመሰረተው ኢየሱስ ክርስቶስ ነው። ከዛ በፊትስ ክርስትና ይታወቅ ነበር? ከዛ በፊትም ክርስትና እኮ የመጣው ኢየሱስ ክርስቶስ ነው ያመጣው። በሱ ስም ነው ተሰይመን እኮ ክርስቶስ የተባለ የክርስቶስ ተከታዮች ስለሆንን ክርስቲያን ተባልን እኛ። ከዛ በፊት የነበረው በአብርሃም ዘር ነበረ እንትን የሚባለው። ስለ ዘር ሳይሆን ጥያቄ ስለ ክርስትና ሃይማኖት ነው። ክርስትና የሚባለው ሃይማኖት ከዛ በፊት ነበር? ሳሙኤል ሃይማኖቱ አለ ክርስትና ተብሎ ክርስትና የሚባለው ኢየሱስ ክርስቶስ ከመጣ የመሰረተውን ነው። ከዛ በፊት የነበረው በአብርሃም ነበር የሚታወቀው፣ በአብርሃም ልጅ ነበረ። እሺ ክርስትና የሚለው አይሁዶች ማለት ነው። ክርስትና የሚለው ቃል አለ መጽሐፍ ቅዱስ?
ማለት አለበት። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም የምንመሰረት ከመጽሐፍ ቅዱስ ላይ ነቢያቶች ክርስትና እንድንቀር የለም መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም ብራ የለም እኮ ነገርኩ እኮ በመጽሐፍ ቅዱስ ብቻ አይደለም እኛ እንትን የምንለው በቤተክርስቲያን ነው። እኛ ቤተክርስቲያን ነች መጽሐፉን ራሱ የሰጠች። ግን እኔ ጥያቄ የነበረው ማለት ነው ከነብዩ መሐመድ በፊት ነቢያቶች እንደነበሩ በምን ነበር የሚታወቀው ነበር ጥያቄ። እኔ አሁን የራሴን እንትን እላለሁ በጣም አዋቂ ነኝ ምናምን እያልኩ አይደለም። እዚች ጋር ያኛውን ለማወቅ ነበር አገባብ መልስን አዳምጥሽ መልስን። እሺ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች እምነታቸው እስልምና ለመሆኑ ማስረጃቸው ምንድነው? የአምላካችን ግልጠተ መለኮት ያ አምላክ የተናገረው ቃል ነው። አምላክ ደግሞ ስላለፈው ዘመን ሁሉ የሚያውቅ ነው። ራሱ ነው ያንን ሃይማኖታቸው ምን እንደነበር አስተምሮታቸውን ሁሉ የገለጠልን። እሺ አላህ እንደተናገረው ማለት ቁርአኑን አላህ እንደተናገረው ማረጋገጫችን ምንድን ነው? ምን አይነት ማረጋገጫ ማለት አሁን ለምሳሌ ቁርአን ወርዷል። እሱን አሁን ለምሳሌ እንትን የወረደላቸው ለነብዩ መሐመድ ነው አይደለ? ከዛ ለህዝቡ ደግሞ የሚያስተላልፉት እሳቸው ነበሩ አይደል? ትክክል እኮ ማረጋገጫችን እዚች ጋር እሳቸው ናቸው ወይስ ሌላ ማረጋገጫ እሳቸው ብቻ ናቸው? ሌሎችም ደቀ መዛሙርቶቻቸው አሉ ወይንም ሰሃቦች የሚባሉ አብረው ያዩ ነበር፣ ይሰሙ ነበር። ገብርኤልን ያዩታል፣ ይሰሙታል ቃልን ሲያመጣ ጊዜ ሳሙኤል ሌሎች ሰዎች ሌሎች ሰዎች ይሰሙ ነበር። ማስረጃ ትችላለህ? ሳይ እሺ ሳሙኤል እየሰማሁ እና ምስክሮች ነበሯቸው አብረዋቸው የነበሩ የእምነት ባልደረቧቸው። ለዚያም አራት እንዳይመስሉ አራት ሳይሆኑ እንደ ማርቆስ፣ እንደ ማቴዎስ፣ እንደ ሉቃስ እና ዮሐንስ ለአራት ሳይሆኑ ከ100,000 በላይ ምስክሮች ሰሃቦቻቸው ቁጭ ብለው ይሰሙ ነበር። ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሰማ ሄሎ እየሰማሁ ነው። እና እነዚህ ሁሉ ምስክሮች ነበሩ። ባቸው ከ100,000 በላይ ቁርአኑ ሲወርድላቸው ለሳቸው ማለት ነው። መለኮታዊ ራእይ ሲገለጥ መለኮት ሲመጣላቸው እነዚህ ሁሉ ሰሃቦች ቁጭ ብለው ያዩ ነበር። ገብርኤልን ይሰሙት ነበር። እሱ ነገር ተጽፎ ነው ወይስ እንደዚህ እንትን ነው? በታሪክ ነገር ነው ወይስ የተጻፈ ነገር ነው? በታሪክ አይደለም፣ የተጻፈ ነገር ነው። ብታሳይ ደስ ይለኛል። ለማንኛውም እሺ፣ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ከፈለክ አሳያለሁ። ግን አንድ ጥያቄ አለኝ። ምን እንደሆነ ታውቃለህ? ሌላ እኔ መጨረሻ ትለበልና ልውጣ። አይስ እንትን የሃይማኖት ንጽጽር አሁን ለምሳሌ አንተ አለ አይደል ሃይማኖት ንጽጽር ምናምን መልሶች ምናምን የምትሰጡ የሃይማኖት ሌሎች አሁን ለምሳሌ እስላምን ከማንም ጋር አላነጻጽረው። ቆይ እኔ እስላምን ከማንም ጋር እያነጻጸርኩ ቃሉን ያልኩ እንጂማ ሁሉም እኮ እምነቱን ላያነጻጽር ይችላል። እኔ ቃሉን ያልኩ እንድንጠቀምበት እንድንግባባው ያለ ነገር ነው። ቅድም ለምሳሌ የሚነጻጸረው ያለ ነገር ነው። እስላም ያለ ነገር ነው። በሃይማኖታቸው በመጽሐፋቸው ተገልጿል የነቢያትነት እንደሆነ። ክርስትና ግን ለምሳሌ በያዙት መጽሐፍ ላይ የሌለ ሃይማኖት ነው። ነቢያቶች አያውቁትም፣ አምላክ አያውቀውም። አምላክ የነቢያት እምነት እንደነበር የሚገልጸው የቱ ጋር ነው?
እሱን እሺ ንገረኝ። ከነቢዩ መሐመድ በኋላ ልትለኝ ከሆነ እሱ ብቻ ማረጋገጫ ነው። አምላክ አላህ ከነቢዩ መሐመድ ጋር የሚያያይዘው ነገር የለም ሰለላሁ ዐለይሂ ወሰለም። እርሳቸው ቃሉን ተቀብለው ማድረስ እንጂ ንግግሩ የአምላክ ነው እያልኩ ነው። ዘለቀ ከራሳቸው የተናገሩት ቃላቸው የለም። እርሳቸው አላህ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይነግራችሁም፣ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ እርሳቸው ሳይሆን እየተናገሩ ያሉት አምላክ ነው። አምላክ የቀደሙትን ዘመናት ሁሉ ነቢያት የሚያውቅና የሚልክ የሆነ አምላክ ነው። ይህን ያወረድላቸው አምላክ ራሱ ሲናገር ነው ይላል መሰለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እነሆ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ራእይን ስገልጥ እንደነበርኩኝ አሁን ደግሞ ዛሬ ላንተ ገለጥኩልህ እያለ የሚናገር አምላክ ነው። ይታላረ ይህ ነው። እሺ ከዛ እኮ እሱ እኮ የተጻፈው እኮ እሱ ቁርአን ላይ እኮ ነው አይደለም የምትለኝ? ከዛ እሺ እንደነበሩ አሁን እነ ኖህ ምናምን አልካለ እነሱ ታዲያ እንደነበሩ እሺ በምን እንዴት? እኔ እግዚአብሔር ነኝ የምለውን ከመጽሐፍ ቅዱስ ጥቀስልን እያልክ ነበር። እግዚአብሔር ለሙሴ ወደ ፈርዖን ስለኮምን ነበር ያለው። ሂድና ለፈርዖን እንደዚህ በለው አለ። እግዚአብሔር ሙሴን ወደ ፈርዖን ሲልከው ጊዜ ያለውን ላሳይ መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው ሙሴ የእስራኤላውያኖች። ከኛ መጽሐፍ እኮ ነው ማሳየ። አሁን እኔ እናንተ መጽሐፍ ላይ ቁርአኑ ሳይሆን እኔ እያልኩኝ ያለሁት መጽሐፍ ቅዱስ ላይ በእናንተ መጽሐፍ ላይ እግዚአብሔር ሙሴን ወደ ፈርዖን ሲልከው ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። ሀጅ አድርጉ ወደ መካ የምለውን እስቲ ልታሳይን ትችላለህ? አለ እንደዛ የሚል አሳያለሁ። አብሽር ላሳይ። እሺ አሳይ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ጉተማዬ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በዕብራይስጥ ነው አይደለ? መጀመሪያ የአማርኛውን ትርጓሜ መጽሐፍ ቅዱስ እናየውና ከዛ የእናት ቋንቋ መጀመሪያ ለጊዜው እኔ በዕብራይስጥኛው ሳይሆን አማርኛ ላይ የተተረጎመውን ነው እኔ የምፈልገውና ወይም ደግሞ በእንግሊዝኛ ያለውን ችግር የለውም እሱን አሳይሃለሁ። መጀመሪያ ግን የአማርኛውን እናየውና ከዚያ የእናት ቋንቋ ወደሆነ ወደ ዕብራይስጡ ሂደን ወደምትፈልገው ቋንቋ መቀየር ትችላለህ ራሱ። ገብቶሃል አይደለ? እንዳውም አንተ መክፈት የምትችል ከሆነ እኔ ምዕራፍና ቁጥር ብቻ እየነገርኩህ የዕብራይስጡን የት እንደምታገኘው ምን ጠቁመህና እሱን ወደ አማርኛ ራስህ ቀይረህ ማየት ትችላለህ። ላሳይህና እሺ፣ መጀመሪያ የአማርኛውን እንመልከተው። ከዚያ ዕብራይስጡን ይሄንኑ ምዕራፍና ቁጥር ይዘን ሂደን ምን ይላል የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል። ጉተማ እያየው ነው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ